ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች ያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችን አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹ ነው አልፎ መረጃን የማስቀድምላችሁ በሀገራችን ኢትዮጵያ በአማራ ክልል እየተደረገ ያለው ጦርነትን በሚመለከት አንዳንድ የጎንደር አካባቢ መረጃዎችን ይዣለው። መካከለኛ ምስራቅ ሲፈራ የነበረው የእስራኤል እና የኢራን ጦርነት ሌሊቱን መጀመሩንም መረጃዎች ወጥቷል። እነዚህን በስፋት እንመለከታለን ማለት ነው። ቀጥታ ወደ መረጃው ነው አልፎ የአሜሪካ አምባሳደር የኢትዮጵያ መንግስት በዜጎች ላይ የሚያደርገውን የድሮን ጥቃት እንዲያቆም አሳስቦ እንደነበር የሚታወስ ጉዳይ ነው። ከጥቂት ደቂቃዎች በኋላ ከኤምባሲው ማህበራዊ ትስስር ገጽ ላይ ይሄ ጉዳይ ተነስቶ ነበር። እንግዲህ ድጋሜ በመግለጫው በስህተት ነው የሚል አይነት የቀረበበት ሁኔታ ነው ያለው። የፋኖን ቅድመ ሁኔታዎችንም ተመልክተናል በሚል አዲስ መግለጫ ኤምባሲው ያወጣበት ሁኔታ መኖሩን ተመልክተናል። አሜሪካ በኢትዮጵያ ውስጥ የሚደረገው ጦርነት በኦሮሚያ ክልል የኦሮሞ ነጻነት ግንባር እና በአማራ ክልል በፋኖ እና በፌዴራል መንግስት መካከል የሚደረገውን ጦርነት እና ያስቀመጡትን ቅድመ ሁኔታዎችንም በቅርበት እየተከታተለች እንደምትገኝ ገልጻለች። አሜሪካ አድማጮቻችን፣ ተመልካቾቻችን ይሄ ትልቅ አንደምታ እንዳለው እና ወደፊት በህዝብ ላይ እየደረሰ ያለውን ጫና ሀያላን ሀገሮች ምንም እንኳን ውጤት የሚያመጣ ነገር ባያመጡም መስማታቸውና ማወቃቸውና ግምት ውስጥ ማስገባታቸው ትልቅ ቦታ እንደሚኖረው ነው አንዳንዶቹ ሀሳባቸውን እየሰጡ የሚገኙ። በሌላ መረጃ የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ 3 ጊዜ የመግደል ሙከራ እንደደረሰባቸው ተናግሯል። በ2014 እና በ2015 ዓመተ ምህረት የመግደል ሙከራዎች እንደተሞከረበት ታዬ ደንደአ ከመታሰሩ በፊት ኢንተርቪው ሰጥቶ ነበር ከአንድ ሚዲያ ጋር። እንዲሁም ጨፌ ኦሮሚያ አካባቢ ላይ ማይክ የተከለከለበትንም አንስቶ ኢንተርቪው ላይ ሰጥቷል። ከሌሎች ጠላት ከሆኑ ሰዎች ጋር ስልክ እያወራ ነው ብሎት አብይ አህመድ ለታዬ ደንደአ ቀጥታ ደውሎለት እንደነበረ የገለጸበት ሁኔታ ነው ያለው። ይሄ ስልክ ተጠልፎ እንደሆነ ታዬ ደንደአ ተናግሯል። ስልካችንን ጠልፎ ነበር ነው እንግዲህ ያለው ታዬ ደንደአ። አድማጮቻችን፣ አብይ አህመድ እንግዲህ የሚኒስትሮችን የመንግስት ሰራተኞችን አብሮ የሚሰሩትን ስልካቸውን እየጠለፈ እንደሚጠቀም በቂ ማሳያዎች ናቸው ማለት ነው። በሌላ መረጃ ዶክተር ደብረጽዮን ማምሻውን አነጋጋሪ መግለጫ አውጥቷል። የተዋጋ ነው በአማራ ፋኖ ወይም በአማራ ልዩ ኃይል አይደለም ብሏል። እንግዲህ ከአማራ ህዝብ ጋርም ሰላም እንፈልጋለን፣ ከፋኖ ጋርም ሰላም እንፈልጋለን። ከአማራ ጋር ሰላም እንድንሆን የሚፈቅድልን የፌዴራል መንግስት አይደለም ስል ማምሻውን ደብረጽዮን መግለጫ አውጥቷል። አድማጮቻችን፣ ተመልካቾቻችን በአንድ በኩል የአማራን ግዛት ካልተቀበል ሞትን እንገኛለን ይላሉ። በአንድ በኩል ደግሞ ከአማራ ጋር እንጣላም ይላሉ። በጣም ይገርማሉ። እናትየዋን ወዶ ልጁን መጥላት ማለት ነው። በሌላ መረጃ በአማራ ክልል ውጊያ እየተደረገባቸው የሚገኙ ቦታዎች በጎንደር ሊሞ ከምከም፣ ሚካኤል፣ ደብር ከፍተኛ ኃይል አገዛዙ አስገብተዋል። ትላንትና በተደረገው ውጊያ በርካታ ጉዳትም እንደደረሰ የተሰማው። ሰሞኑን እንግዲህ ፋኖ ነን ብለው እጅ የሰጡት ከአገዛዙ ኃይል ጋር ሆነው ወደ ውጊያ ግንባር ገብቶ ፋኖን እየወጉ እንደሚገኙ ተገልጿል። የመንግስት የጦር መኮንኖች 3 ሰው መሞታቸው በዚህ ውጊያ ነው የተገለጸው። የኮሎኔል እና የሻምበል ማዕረግ ያላቸው ናቸው የተገደሉትም ተብሏል። ከፋኖም ጉዳት እንደደረሰ የታወቀ ሲሆን ጨመቅ በተባለው ቦታ 2 ንጹሃን እንደተገደለ መረጃ ወጥቷል። መንግስት ከሊሞ ከምከም፣ ከደንቢያ፣ ከበለሳም በርካታ ቁጥር ያላቸውን ሰራዊት እስከነ መካናይዝድ ሲያስገባ ነበር ተብሏል።
በመቶ የሚቆጠሩ ሞትና ቁስለኛም እንደሆኑ ፋኖች ገልጿል። በርካቶች እንግዲህ የደፈጣ ጥቃት እንደተፈጸመባቸው ነው የተገለጸው። ሚካኤል ደብር ለሶስተኛ ቀን ውጊያ ቅርታ እየተደረገበት እንደሚገኝም ነው አድማጮቻችን ተመልካቾቻችን የተገለጸው። እንግዲህ ሚካኤል ደብር 44 አርሶ አደሮች ከዚህ በፊት መገደላቸው የሚታወስ ጉዳይ ነው። ይሄ አካባቢ ላይ እንግዲህ ከፍተኛ የሆነ ማጥቃት ተፈጽሟል። ክምር ድንጋይም ውጊያ መደረጉም የአማራ ፋኖ በመረጃው አውጥቷል። አድማጮቻችን ተመልካቾቻችን እንግዲህ በአማራ ክልል አንዳንድ ጀነራሎች ፋኖን እንዳነማታ ህዝቡ ፋኖን ደብቋል በማለት በህዝቡ እያሳበቡ እንደሚገኙና በሰበባ ሰበብም ህዝብን ለመምታት የፈለጉበት መሆኑን ነው መረጃዎች እየወጡ የሚገኙ። ትላንትና አንዳንድ ጀነራሎች ይሄንን ሀሳብ ሲያሰራጩ ነበር። ህዝቡ ፋኖን ምሽጎ ነው ደብቋል፣ ፋኖን መተን ጦርነቱን እንዳንጨርስ እንቅፋት የሆነብን ማህበረሰቡ ነው በማለት ነው እንግዲህ ህዝቡን ኢላማ ለማድረግ ሙከራ እያደረጉ የሚገኙት። በሌላ መረጃ ከመካከለኛ ምስራቅ እንግዲህ በጣም አሳዛኝ መረጃዎች ናቸው እየወጡ የሚገኙት። አሜሪካ በዚህ ጉዳይ ላይ ድርድር እያደረገች ወደ ሰላም ይመጣል ተብሎ የኒኩለር ጉዳይ እንግዲህ የኢራን እና የእስራኤል የአሜሪካ ጉዳይ ወደ ተፈራው ደረጃ የደረሰበት ሁኔታ መኖሩን የተሰማው ከመካከለኛ ምስራቅ የጦርነት ዜና ተሰምቷል። እንግዲህ ለሳምንታት ሲፈራ የነበረው የእስራኤል እና የኢራን ጦርነት ተጀምሯል። ዛሬ ሌሊት እንግዲህ ለቀናት ሲዘጋጁ የነበሩት እስራኤሎች በኢራን ላይ ጦርነት ጀምሯል። በኢራን በ6 ከተሞች ላይ ነው እንግዲህ ከባድ ፍንዳታዎች መድረሳቸው ኤጀንሲው በዘገባው ይዞት ወጥቷል። አልጀዚራ በዘገባው ይዞት ወጥቷል። በመላ እስራኤል የአስቸኳይ ጊዜ አዋጅ ታውጇል። ሁሉም እስራኤላውያን በኢራን ላይ እንዲዘምቱም ታውጇል። ኢራንም ዓለም ያላያቸውን አስፈሪ መሳሪያዎቿን ታወጣለች ተብሎም እየተጠበቀ ይገኛል። እስራኤልም ከፍተኛ ተጠንቀቅ ላይ ትገኛለች። አድማጮቻችን ተመልካቾቻችን እንግዲህ ይህ በእንዲህ እንዳለ ኢራንም የተከፈተባትን ጦርነት ለመመከት አዋጅ አውጃለች። አሜሪካ እጄ የለበትም ብላለች። እስራኤልም የምትወስደውን እርምጃ እጄ የለበትም ብላለች። የተወሰደውም እርምጃ አናውቅም ብላለች አሜሪካ። አድማጮቻችን ተመልካቾቻችን የዚህ የኢራንና የእስራኤል የአየር ድብደባ የሚሳኤል ድብደባዎች ከመጀመራቸው በፊት የእስራኤል ፕሬዝዳንት እና የአሜሪካው ፕሬዝዳንት የስልክ ውይይት አድርገው እንደነበር መረጃዎች እየወጡ ይገኛሉ። አሜሪካ ጉዳዩ ሁሉ በሰላማዊ መንገድና በንግግር እንዲፈታ ትፈልጋለች። እስራኤል ደግሞ በንግግር እና በስምምነት የሚባለው ነገር ለኢራን ጊዜ መስጠትን ነው የሚሆነው በሚል ስጋቷን የገለጸችበት ሁኔታ ነው ያለው። እንግዲህ አድማጮቻችን ተመልካቾቻችን አሜሪካ በአሜሪካ ኤምባሲም ሆነ በአሜሪካ ንብረት ላይ ኢራን እርምጃ እንዳትወስድ አስጠንቅቃለች። አሁን የተጀመረው ነገር ላይ እጄ የለበትም እያለች ትገኛለች። ምናልባት የአሜሪካው ፕሬዝዳንት እና የእስራኤሉ ፕሬዝዳንት በሀሳብ ሳይስማሙ ቀርተው ነው እንግዲህ ሌሊት ላይ ድብደባው የተጀመረ ያሉት በርካቶች ሀሳባቸውን ሰጥቷል። አሜሪካ የእስራኤልን ደህንነት ለማረጋገጥ ኢራን የምታመርተውን የኒኩለር የጦር መሳሪያን እንድታቆም እንግዲህ ቀደም ሲል ከፍተኛ ጥረት ስታደርግ ነበር። ኔታንያሁ በመግለጫው ዓለም ከኛ ጋር ሊቆም ያስፈልጋል፣ ለአውሮፓም የስጋት ያሰጋል፣ እኛ የምንዋጋው የእናንተን ጦርነት ነው የምንዋጋው ተነሱ ብሏል። አሜሪካም ኢራን በምንም አይነት የኒኩለር መሳሪያ ባለቤት መሆን የለባትም ስትል ነበር። አድማጮቻችን ተመልካቾቻችን ኢራን የኒኩለር መሳሪያ ባለቤት ከሆነች ለእስራኤል ብቻ አይደለም ስጋቱ፣ ለአውሮፓ ለሁሉም ነው በማለት ነው እንግዲህ አብረን እንሰለፍ የሚል ጥሪዎች እየቀረቡ ይገኛሉ። ኢራን የአየር ክልሏን ዘግታለች። በአንድ በኩል ከእስራኤል የሚሰነዘረውን ጥቃት እየመከትኩኝ ነው ብላለች፣ በአንድ በኩል ደግሞ እርምጃ ወስዳለሁኝ ብላለች። የኢራን የጦር ኃይሎች ዋና አዛዥ እኛ እስራኤልን አልነካናትም፣
እሷ ነች የነካችን ትመለከታላችሁ ብሏል። እንግዲህ ገልጿል። የኢራን የአየር መንገድ ውዝግብ መዘጋት ተከትሎ እንግዲህ በዓለም ላይ ተጽዕኖ ፈጥሯል የተባለው በርካታ መንገደኞች በረራቸውን የሰረዙና በሌላ በረራ አቅጣጫ እየተጠቀሙ እንደሚገኙ ተገልጿል። በዚሁ ጦርነት እንግዲህ የአክሲዮን ገበያ ተናክቷል ተብሏል። የዓለም የድፍድፍ ነዳጅ ዋጋም አሻቅቧል ነው የተባለው። በአውሮፓና በኤስያ የአክሲዮን ገበያ በቀይ መብራት ተጥለቅልቋል ተብሏል። እንግዲህ ግጭቱ ከተባባሰ ዓለም ላይ ተጽዕኖ እንደሚፈጥርም በርካታ ኢኮኖሚስት ሀሳባቸውን እየሰጡ ይገኛሉ። እስራኤል ወደ 200 የጦር አውሮፕላኖቿን ተጠቅማ ነው 6 የኢራን ከተሞችን እየደበደበች ያደረችውን የተባለው። በተመሳሳይ በ3 ቦታ የሚገኘውን ወታደራዊ ጣቢያም ደብድባለች። እስራኤል እየተጠቀመችው ያለችው የጦር አውሮፕላኖች በአየር ላይ ነዳጅ የሚሞሉ ናቸው የተባለው። የእስራኤል ዋና የጥቃት ኢላማ የኢራን የኒውክለር ጦር መሳሪያ ማምረቻ ላይ ነው ትኩረት ያደረገችውን የተባለው። በዚህ ጦርነት የኢራን ወታደራዊ አዛዦች መገደላቸው ተሰምቷል። አድማጮቻችን፣ ተመልካቾቻችን እጅግ በጣም የሚገርም 3 ዋና ሰዎች መገደላቸውን ነው መረጃ የወጣው። በ10 ዓመት የተጀመረው የመጨረሻ የእስራኤል የህልውና ጦርነት ነው ተብሏል። እስራኤል አሁን ከኢራን የተላኩትን በርካታ ድሮኖችን በአየር ላይ ለማስቀረት እየተረባረበች ያለችበት ሁኔታ ነው ያለው። ከ100 በላይ አጥፍቶ ጠፊ ድሮኖች ከኢራን ወደ እስራኤል ተጉዟል። የኒውክሌር ሳይንቲስቶች ጠበብተኞች ተገድለዋል። ለኢራን የኒውክሌር ቀኝ እጅ ናቸው የተባሉት እንግዲህ የተገደሉት 6 ሳይንቲስቶች ተገድለዋል። በምሽቱ ጥቃት ነው የተገደሉትም ነው የተባለው። ኢራን እና እስራኤል በጂኦግራፊ እንግዲህ አቀማመጥ የተራራቁ ናቸው። የሚተኩሱት ሚሳይሎች ዘግይተው ነው የሚደርሱት። ኢራን 100 ድሮኖችን ልካለች። አጥፍቶ ጠፊ ናቸው ነው የተባሉት። የእስራኤል ታይምስ ጋዜጣ አስቀድሞ ዘገባውን ከደቡብ ኢራን ነው የተነሱትም ብሏል። እንግዲህ 6 ሰዓት ወይ 5 ሰዓትን ፈጅቶ ነው ወደ እስራኤል የሚደርሱ። አድማጮቻችን፣ ተመልካቾቻችን ይሄ ጉዳይ እንግዲህ ፈንድቷል። አሜሪካ ከፍተኛ ጥረት ስታደርግ ነበር በስምምነት እና በመነጋገር ነገሮች እንዲቆሙ። እስራኤል ደግሞ ለደህንነቴ ስጋት ነው፣ በሰላማዊ መንገድ ችግሮችን ለመፍታት የምንወስደው ጊዜ ለኢራን ጊዜ መስጠት ነው በሚል ነው እንግዲህ ድብደባውን የፈጸመችው። በርካታ ሳይንቲስቶችም የገደለችበት ሁኔታ መኖሩን ነው የተሰማው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች ግንባር መረጃዎች እንገናኛለን። ባሮ ሚዲያ ላይ ሰብስክራይብ ያደረጋችሁ ፕሮግራሙን ተከታተሉ። በአክብሮት እጠይቃለሁ። መልካም ቀን።